ሰበር ዜና ተሰምቷል። ከግብፁ የክፋት ሴራ በኋላ ኢትዮጵያን ለማጥቃት የሞከረው የሻዕቢያ ኃይል ከባድ ውርደት ገጥሞታል። በሰማዩ ላይ የተጠመዱት ድንቅ ወታደራዊ ድሮኖች የሻዕቢያውን ወኪል አንድ በአንድ ለቅመው መተውታል። ሁኔታው ኤርትራን አስደንግጧል። የተሳሳተ ስሌት ሰርቶ የመጣው ህወሓትና አለቃው የኢሳያስ ጦር ብትንትኑ ወጥቷል። የምድሩም የሰማዩም በራሪው ድሮን ኃይሉን ከበው በመምታት አስጨንቀውታል። ጌቷን ተማምና የመጣችው በግ የቀበሯ እራት ከመሆን አልዳነችምና የአህያ ባል ከጅብ አያስጥልም የሚለውን ተረት አስተርቶባቸዋል። በዚህ የተነሳ ጦሩ ወደ መጣበት አፈግፍጓል። ከወደ ሰሜን በኩል ውጥረቱ እንዲህ ባለበት ሰዓት ምሽቱን ማንም ባልጠበቀው መንገድ በአዲስ አበባ የብልጽግና ባለስልጣን ህይወታቸው አልፏል። በዳር በኩል የሞት ሽረት ትንቅንቅ እየተደረገ ባለበት ሰዓት በመሃል አዲስ አበባ ምን ተፈጠረ? ጉዳዩን ይዘኗል። በሌላ በኩል በዋና መዲናዋ ላይ ድንገተኛ የድሮን ጥቃት በፈጥኖ ድራሽ ኃይሉም ተፈጽሟል። በፑቲንና በአንድ ከፍተኛ ባለስልጣናቸው መካከል ከፍተኛ ውዝግብ ተቀስቅሷል። ፑቲን በሚያምኑት ሰዋቸው ተከድቷልም ተብሏል። በዘገባችን ተካቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። ከሻዕቢያ አደገኛ ትዕዛዝ በመቀበል የስንቅና ትጥቅ ድጋፍ ተደርጎለት ኢትዮጵያን ለማተራመስ በሶስት ተሳቢ መኪና ሙሉ ጭኖ ወደ አፋር ክልል ያስገባው ታንክን ጨምሮ ከባድ መሳሪያና ተተኳሾቹ ትላንት ሌሊት ላይ በድሮን የማያዳግም እርምጃ በህወሓት ላይ እንደተወሰደ ተነግሯል። ይዞት የገባው መሳሪያ ሁሉም ወደ አመድነት ከተቀየረ በኋላ እፍረቱን ለመከናነብ ለዘመናት ቀብሮት የነበረውን የኢትዮጵያ መንግስት የሆነውን ከባድ መሳሪያ ቆፍሮ እያወጣም ይገኛል። የኢትዮጵያ መንግስት ብርክ የሚያስይዙ ዘመናዊ መሳሪያዎችን ማሰናዳቱን የሚጠቁሙ መሆናቸውን የሚያስረዱ የፎቶ መረጃዎችም በመውጣት ላይ ናቸው። አሁን በምስሉ ላይ የምታያቸው በኢትዮጵያ ጠላቶች ላይ የሚመዘዙ አደገኛና የዘመኑን ቴክኖሎጂ የታጠቁ ሰይፎች መሆናቸውን የመንግስት ደጋፊዎች በማህበራዊ ሚዲያ ላይ እያሰራጩ ነው። ኢትዮጵያ በሰው ኃይል እንዲሁም በቴክኖሎጂ አቅም የምትደፈር ሳይሆን የምትፈራ ታላቅ ሀገር ናትና አትሞክሩን የሚል ግልጽ መልእክትም ለሻዕቢያ መንግስት እየተነገረ ነው። ወደ አፋር ክልል ለወረራ አሰፍስፎ ሶስት ተሳቢ ሙሉ መሳሪያ ጭኖ የገባው የሻዕቢያው ፈረስ ህወሓት ታንኩንና ተተኳሾቹን በአፋር ክልል አመድ እንደሆኑበት መረጃዎች ወጥተዋል። ከመሳሪያ ውድመት በኋላ ታጣቂው ኃይል ነፍሱን ይዞ ወደ መጣበት እግሬ አውጭኝ ብሎ መፈርጠጡን የሚናገሩ ዜናዎችም ተደጋግመው እየተሰሙ ናቸው። ከተሰማሩት ድሮኖች ጎን ለጎን የአፋር ክልል የጸጥታው መዋቅር በመናበብ የክልላቸውን ሰላምና ጸጥታ ለማስጠበቅ የእግረኛ ኃይላቸውን ይዘው ወራሪውን ቡድን ሰፍሮበታል ወደ ተባለ ስፍራ በማቅናት የሻዕቢያን ተልዕኮ ይዞ የገባውን የህወሓት ርዝራዥ በማሰስ ላይ እንደሚገኙም ታውቋል። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት እንዳደረሰበት ተናግሯል። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ክልል በሚዋሰንበት አካባቢ አርብ ጥቅምት 28 ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመላክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። የምድር ድሮኖቹ የህዝባቸውንና የክልላቸውን ሰላም ለማጽናት ቁርጠኞች መሆናቸውን ገልጸዋል። በሌላ በኩል በፕሪቶሪያ በድርጅት እንጂ በግለሰብ የተፈረመ ስምምነት የለም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ከሚዲያ ጠፍተው የሰነበቱት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትላንት ማምሻውን ብቅ ብለው ከህወሓት ልሳን ወይን ጋር ቃለ ምልልስ አድርጓል። በዚህ ቃለ ምልልሳቸውም የፕሪቶሪያው ስምምነት የተፈረመው ስለ ተብሎ እንደሆነ አንስቷል። ስለ የተባለው ደግሞ ህወሓትንና የፌዴራል መንግስትን ለመግለጽ እንደሆነ ጠቅሰው እንደ ድርጅት እንጂ እንደ ግለሰብ የተፈረመ ስምምነት የሌለ መሆኑን አንስቷል። መንግስት የድሮን ጥቃት ተፈጽሟል ያለው ህወሓት ጨምሮም መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት የመፍታት ግዴታውን እንዲወጣ አሳስቦ ከዚህ የጥፋት ተግባሩም እንዲቆጠብ አስጠንቅቋል። በአዲስ አበባ ምሽቱን የብልጽግናው ባለስልጣን ህይወታቸው እንዳለፈ ተሰምቷል። የቂርቆስ ክፍለ ከተማ አካባቢ ጥበቃ ጽህፈት ቤት ኃላፊ የነበሩት አቶ ሽመልስ አበራ ከዚህ ዓለም መለየታቸው ነው የተሰማው። አቶ ሽመልስ አበራ በወረዳ ደረጃ ከዋና ስራ አስፈጻሚነት ደረጃ ጀምረው በተለያዩ የኃላፊነት ስራ ሲያገለግሉ የነበሩ በአሁኑ ሰዓት እስከ አረፉበት ቀን ድረስ ደግሞ የቂርቆስ ክፍለ ከተማ አካባቢ ጥበቃ ጽህፈት ቤት ኃላፊ እንደነበሩ ታውቋል። ባደረባቸው ህመም ነው ህይወታቸው እንዳለፈ መረጃዎች አመላከቱት።
የጀነራል ሄሜቲ ጦር በካርቱም ግዛት ውስጥ የድሮን ድብደባ ፈጸመ። በሌተናል ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ የሚመራው የሱዳን ፈጥኖ ድራሽ ኃይል በካርቱም ግዛት የድሮን ድብደባ ፈጽሟል። የጦር ኃይሉ በካርቱም ግዛት ኦምዱርማን ከተማና በሪቨር ናይል ግዛት አጥባራ ላይ ከፍተኛ የድሮን ጥቃቶችን ማከናወኑን ከስፍራው የተሰራጩ መረጃዎች አስረድተዋል። በሁለቱም ከተሞች የሚገኙ ነዋሪዎች እንደተናገሩት አርብ ጠዋት ላይ የፍንዳታ ድምጾችን የሰሙ ከመሆኑ በላይ ድሮኖቹን ለመመከት ጸረ አውሮፕላን ሲስተም ተመልክተዋል። የኦምዱርማን ከተማ ነዋሪዎች ለዜና ሰዎች በሰጡት መግለጫ ዋዲ ሳይድና በተሰኘው ወታደራዊ ካምፕ አካባቢ እሳት ሲቀጣጠል ማየታቸውን የገለጹ ሲሆን በአንድ የኃይል ጣቢያ ላይ በደረሰ ፍንዳታ የተነሳም መብራት መቋረጡን አስረድቷል። ከካርቱም በ300 ኪሎ ሜትር ርቀት ላይ በሚገኘው አጥባራ ከተማ ነዋሪዎች በበኩላቸው ጠዋት ቢያንስ 10 ድሮን በሰማይ ላይ ሲያልፍ መመልከታቸውንና በተለያየ ቦታ ፍንዳታ መስማታቸውን ተናግሯል። ካርቱም ግዛት ከወራት በፊት በጀነራል አብዱል ፈታህ አልቡርሃን ጦር ኃይል ቁጥጥር ስር መውደቋ የሚታወስ ሲሆን በተደጋጋሚ በፈጥኖ ድራሽ ኃይሉ የድሮን ጥቃት ሲፈጸምበት መቆየቱ ይታወሳል። ይህ በእንዲህ እንዳለ ይህ ጥቃት የተፈጸመው የፈጥኖ ድራሽ ኃይሉ የሰብአዊነት ተኩስ አቁም ስምምነት ለማድረግ ፈቃደኛ መሆኑን ከገለጸ ከሰዓታት በኋላ ነው። የጀነራል ሄሜቲ የፈጥኖ ድራሽ ኃይል በቀረበው የአራትዮሽ ማለትም የአሜሪካ፣ የግብጽ፣ የሳውዲ አረቢያና የተባበሩት አረብ ኤምሬትስ የተኩስ አቁም ምክረ ሀሳብ እንደሚስማማ ገልጾ ነበር። ይህንን ምክረ ሀሳብ በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው መንግስት እንደማይቀበለው ማስታወቁም ተዘግቧል። ኢትዮጵያ ቻይና ሰራሹን ዊንግ ሎንግ 2 የተባለውን አደገኛ ድሮን መታጠቋ ተሰምቷል። ይህ ድንቅ ድሮን በስለላና በበረራ ብቃቱ ብሎም በውጊያ ብቃቱ እጅግ የላቀ እንደሆነ ተነግሮለታል። 20 ሜትር ርዝመት ያለው ሲሆን ቁመቱ ደግሞ 4 ሜትር እንደሆነ ተነግሯል። በሆዱም በርካታ ቦምቦችን፣ ሚሳኤሎችን ብሎም ሮኬቶችን ተሸክሞ በጠላት ታርጌቶች ላይ በቀላሉ እሳት አዝንቦ ምድራዊ ሲኦልን መፍጠር የሚችል እንደሆነም ታምኖበታል። ቅንጣት ያክል ስህተት አይፈጽምም። አናቱ ላይ በተገጠመለት የሳተላይት የግንኙነት መሳሪያ ከምድር መቆጣጠሪያ ጣቢያ ለአለቆቹና ለአዛዦቹ ቀጥለጥ ብሎ እንዲታዘዝ ያደርገዋልም ነው የተባለለት። ይህ ድንቅ መሳሪያ በተገጠመለት ቱርቦ ቻርጀር ሞተር በሰዓት 370 ኪሎ ሜትር እየበረረ አየር ላይ ለ20 ሰዓታት ይቆያል ነው የተባለው። ጠላትን ያጋያል። እስከ 1500 ኪሎ ሜትር በአንድ ጊዜ ይበራል። ይህም ማለት ከባህር ዳር አስመራ ደርሶ ይመለሳል እየተባለ ነው። አይኑ የንስር ነው። አንዴ ካየህ ሳያጋይህ አይመለስም። የሌዘር ቴክኖሎጂንም ይጠቀማል የሚል መረጃም ተሰራጭቷል። 480 ኪሎ ግራም የሚመዝኑ ቦምቦችን፣ 100 ኪሎ ግራም ሚሳኤሎችን፣ 250 ኪሎ ግራም ሮኬቶችን በአንድ ጊዜ ተሸክሞ የጠላትን ወረዳ ማጋየት ይችላል ተብሏል። በፑቲንና በውጭ ጉዳይ ሚኒስትራቸው መካከል ተፈጥሯል ስለተባለው ውዝግብ ክሬምሊን መልስ ሰጥቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ ጋር መጣላታቸው በስፋት ሲዘገብ ነበር። አንድ የሩሲያ ጋዜጣ ቅርበት ካላቸው ምንጮች አገኙት ባለው መረጃ በሁለቱ ሰዎች መካከል ጸብ የተፈጠረው በትራምፕ የተነሳ መሆኑን ገልጾ ነበር። ጋዜጣው እንዳለው በሃንጋሪ ትራምፕና ፑቲን ሊያደርጉት የነበረው ስብሰባ በመሰረዙ የውጭ ጉዳይ ሚኒስትሩ ደስተኛ አልሆኑም። በዚህ አቋም የተነሳ ከፕሬዝዳንት ፑቲን ጋር ውዝግብ ውስጥ መግባታቸውን የጠቀሰው ዘገባው በዚህ የተነሳም ከስልጣን እንደተነሱ አስታውቆም ነበር። ትላንት በነበረው የሩሲያ የደህንነት ምክር ቤት ስብሰባ ላይም ውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ አለመገኘታቸውን የጠቀሰው ዘገባው ጨምሮም በሚቀጥለው ወር በደቡብ አፍሪካ በሚከናወነው የቡድን 20 አባላት ስብሰባ ላይ የሩሲያን ልዑካን ቡድን በላቭሮቭ ምትክ ሌላ ሰው እንዲመራ መመረጡንም አስታውቆ ነበር። የሩሲያ ቤተመንግስት ክሬምሊን ቃል አቀባይ በሰጡት ጋዜጣዊ መግለጫ ላይ ይህንን የተመለከተ ጥያቄ ቀርቦላቸዋል። ቃል አቀባዩ ዲሚትሪ ፔስኮቭ ሲመልሱም የተወራው ከእውነታው ጋር ምንም ግንኙነት የለውም ብለዋል። ላቭሮቭ በውጭ ጉዳይ ሚኒስትር ኃላፊነታቸው ላይ እየሰሩ ነው ማለታቸውን ኒውስዊክ መዘገቡ ታውቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር ስለምትዘልቁ ከልብ እናመሰግናችኋለን።